ኢትዮጵያ ከአክሱም ዙፋን እስከ ዛሬው የመከፋፈል ፖለቲካ የድሮ አቢሲኒያ አፍሪካ ንግስት ነበረች። ዛሬ ግን በልጆቿ ጎሳ ታማለች። አቢሲኒያ የጀግኖች ምድር፣ የነገስታት መንበር፣ የጥቁር ህዝብ ኩራት፣ ከአክሱም ሐውልት እስከ ላሊበላ ድንጋይ፣ ከጎንደር ግንብ እስከ አድዋ ድል የኢትዮጵያ ስም እንደ ነጎድጓድ ይጮህ ነበር። የዛሬ ትውልድ ግን አንድ ጥያቄ መጠየቅ አለበት። ያቺ ገናና ኢትዮጵያ የት ገባች? ከነገስታት ዘመን ወደ ሆድ አደር ፖለቲካ ቀደምት ንጉሶች ስለ አገር ይሞቱ ነበር። የዛሬ ፖለቲከኞች ስለ ወንበር ይጣላሉ፣ ይሞታሉ። አፄዎቹ ደንበር ያስከብሩ ነበር። የዛሬ ፖለቲከኞች ህዝብን ያከፋፍላሉ። ቀደምት እናት ሀገር ይባል ነበር፣ ዛሬ ግን የኔ ጎሳ ይባላል። የድሮ ጀግና ትውልድ ሀገር አቆመ። የዛሬው አርብቶ አደር ፖለቲካ ግን በማይክሮፎን ብቻ ጀግና ሆኗል። ህዝብ ሲራብ ዝም፣ ወጣት ሲሰደድ ዝም። ኢትዮጵያ ስትቃጠል ግን በቴሌቪዥን ጩኸት። ጎጠኝነትን ማን አመጣው? ጎሳ ችግር አልነበረውም። ችግሩ ግን ጎሳን ንግድ ያደረጉ ፖለቲከኞች ናቸው። ስለ ህዝብ ብለው ወደ ስልጣን ገቡ። ከዚያ ህዝብን እርስ በርስ አጋጩ፣ አጣሉ። የሰፈር ፖለቲካ፣ የመንደር ጥላቻ፣ የጎሳ ኩርፊያ፣ ይህ ሁሉ ከፖለቲካ ፋብሪካ የወጣ እርኩስ መርዝ ነው። ዛሬ ወንድም ወንድሙን ይፈራል፣ ጎረቤት ጎረቤቱን ይጠላል። እናት አገር በዝምታ ታለቅሳለች። አገር ለባንዳ እንዴት ትሸጣለች? የውጭ ጠላት ብቻ አይደለም አገርን የሚያስፈራው፣ ውስጥ ያለ ባንዳም እጅጉን ያስፈራልና። ቀደምት አባቶች ደማቸውን ለኢትዮጵያ ፈሰሱ። ዛሬ አንዳንድ ኢትዮጵያ ለጥቅም ሸጡ፣ ለዶላር፣ ለስልጣን፣ ለውጭ ጫና የእናት አገር ክብር አሳልፈው ሰጡ። ኢትዮጵያ ግን ምድር ብቻ አይደለችም፣ የአባቶች አጥንት ያረፈባት ቅዱስ መሬት ናት። የድንጋይ ሽበት ያላቸው ሽማግሌዎች ቀደምት ሽማግሌ ማለት ጥበብ ነበር። ዛሬ ግን ሽበት ብቻ ሆኗል። አገር ስትቃጠል ዝም፣ ወጣት ሲሞት ዝም፣ ህዝብ ሲራብ ዝም። ከክፉ ሰው የሚያስፈራው ነገር ቢኖር የጥሩ ሰው ዝምታ ነው። ኢትዮጵያ ዛሬ የምትፈልገው የእድሜ ሽበት ሳይሆን የጥበብ ብርሃን ነው። ለኢትዮጵያ ዳቦ ይቅደም ወይስ ጦርነት? ህፃናት በራብ ያለቅሳሉ፣ እናቶች ባዶ ምጣድ ያያሉ፣ ወጣቶች በባህር ይሰደዳሉ። ነገር ግን ፖለቲከኞች ስለ ጦርነት ይጮሃሉ። ጦርነት የሚያመጣው መቃብር ነው፣ ዳቦ ግን ህይወትን ያቆማል። በጥይት የተሞላች አገር አይገነባም፣ በሰላም የተሞላ አእምሮ ግን ትውልድን ይቀይራል። ኢትዮጵያ እንደፈረሱት አገር ትሁን። ሶሪያን ተመልከቱ፣ ሊቢያን ተመልከቱ፣ ሶማሊያን ተመልከቱ። አገርን ለማፍረስ ጥቂት ዓመታት ብቻ ይበቃል፣ መልሶ ለመገንባት ግን ትውልድ ያልፋል። ኢትዮጵያ የምትፈልገው ጦርነት ሳይሆን በጠረጴዛ ውይይት ነው።